The US Defense Department confirmed that Iran fired multiple short and medium-range missiles at Al Udeid Air Base in Qatar, while Iran launched a new wave of missiles towards Israel. ከባዱ የአሜሪካ ዱላ ትራምፕ ዓለምን የሸወዱበት ዘመቻ። ውድ የሳሎን ቲዩብ ቤተሰባችን የሚያልሙት ቤት ምን እንዲኖረው ይፈልጋሉ? የመዝናኛ ማዕከል፣ መዋኛ ገንዳ፣ አረንጓዴ አካባቢ ወይስ ቆንጆ እይታ? ይህን ሁሉ ያሟላው ዴምሲ ሪል ስቴት ነው። 60% የባንክ ብድር የተመቻቸለት ነው። 40%ውን በ3 ዓመት ከፍለው ያጠናቅቃሉ። ቀሪውን 60% የሚከፍሉት በ20 ዓመታት እየኖሩበት ነው። በቅድሚያ ግን የ8% ክፍያ ይጠበቅቦታል። ተጨማሪ መረጃ ከፈለጉ በ0932 919010 ደውለው ሲመጡ የዋጋ ቅናሹ ከ30% ወደ 35% ከፍ ብሎ ያገኙታል። አሜሪካ የእስራኤልና ኢራን ሰሞነኛ ጦርነት በቶሎ አለማባራቱ የሰለቻት ይመስላል። አያሉን ቦምብ በኢራን ላይ በማፈንዳትና የኒውክሌር ጣቢያዎቿን በማውደም የሁለቱን ሀገራት አንድ ሳምንት የተሻገረ ጦርነት ልታስቆሙ እንደምትችል ሲታመን ቆይቷል። ነው ከትላንት በስቲያ ቅዳሜ የተጠበቀው ሆነ። ምሽት ላይ 6 የአሜሪካ ቢ2 ስፒሪት አውሮፕላኖች ከሚዙሪው ዋይትማን አየር ኃይል ጣቢያ ተነስተው ወደ ኢራን መብረራቸው ተዘገበ። የስድስቱን ቢ2 አውሮፕላኖች በረራ መጀመር የተለያዩ የዜና ምንጮች በሳተላይት ምስል ጭምር አካፍለዋል። የአሜሪካ ወታደራዊ ባለስልጣናትም ሆኑ የዋይት ሃውስ ሰዎች ዜናውን ሳያስተባብሉ አረጋገጡ። እሁድ በኢትዮጵያ ሊነጋጋ ሲል ደግሞ የአሜሪካ ቢ2 አውሮፕላኖች የኢራንን 3 የኒውክሌር ማብለያ ጣቢያዎች ማውደማቸው የዓለም መገናኛ ብዙሃን ዋና የወሬ ርዕስ ሆነ። አውሮፕላኖቹ ከመቼው ኢራን ደርሰው ዘመቻቸውን ፈጸሙ የሚለው ጉዳይ ያጠራጠራቸው ወገኖች ታዲያ ጉዳዩን በጥንቃቄ መርምረዋል። አሜሪካው ዋይትማን የሚዙሪ አየር ኃይል ሰፈር እስከ ኢራን ለመብረር ከ15 ሰዓታት በላይ ይወስዳል። አውሮፕላኖቹ በአየር ላይ ነዳጅ ሲጎድል እየሞሉ ያለ ረፍት የደርሶ መልስ በረራ ካደረጉ በአማካይ ከ33 እስከ 37 ሰዓታት ድረስ በረሩ ማለት ነው። ከሚዙሪ ረጅሙን በረራ አድርገው ድብደባ ፈጸሙ የተባለበት ሰዓት አጭር መሆን ስለ ዘመቻው የረቀቀ ሚስጥራዊነት ጠቁሟል። ጸሐፊው አብይ ሰይድ እንደሚጠቅሰው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ዘመቻ ዓለምን ሸውደዋል። አሜሪካውያኑ ቀድሞ የታሰበበትና በቂ ዝግጅት የተደረገበትን ተልእኮ መላ ዓለም ሳይነካ ማስፈጸም መቻላቸው እያነጋገረ ይገኛል። ከሚዙሪ በቅርቡ የተነሱት 6 ቢ2 አውሮፕላኖች ገና ኢራን የሚደርሱበት ሰዓት ሳይቃረብ ነበር የኒውክሌር ማብላያዎቹን ስለማውደማቸው ዶናልድ ትራምፕ ለዓለም ያወጁት። አሜሪካ የመላ ዓለም ዓይን በ6 አውሮፕላኖች መድረስ አለመድረስ ላይ ባረፈበት ወቅት ዘመቻውን አጠናቀቀች። ዶናልድ ትራምፕ በ6 አውሮፕላኖች ዘመቻው መፈጸሙን ገልጸዋል። ይህን ጉዳይ ለዓለም ይፋ ሲያደርጉ ግን ከሚዙሪ ተነሱ የተባሉት አውሮፕላኖች ገና የኢራንን የአየር ክልል አላለፉም። ስለሆነም አሜሪካ የተጠቀመችው ሌሎች አውሮፕላኖችን እንደሆነ ተረጋገጠ። ዘመቻውም እጅግ በጣም እንቆቅልሽ ሆነ። ለመሆኑ ይህን ተልዕኮ የፈጸሙት አውሮፕላኖች ከየት ነው የተነሱት? አብዱሰመድ መሐመድ አካፍላችኋለሁ። አሜሪካ በመጀመሪያው የኢራቅ ጦርነት ሳዳም ሁሴንን ያስታገሰችበትን በትር መስታለች። የዩጎዝላቪያ ቤልግሬድን ያረሰችበትን ቦምብ ወርውራለች። ኡሳማ ቢንላደንን ለመግደል የአፍጋኒስታንን የቶራ ቦራ ተራራ ምሽጎች የደረማመሰችባቸውን መሳሪያዎች አይነት ዳግም ተጠቅማለች። የሊቢያውን መሪ ሙአመር ጋዳፊን በሲርት ገደላ ገደሎች ያሳደደችበትን ጀት አዝምታለች። አሜሪካ በመላ ዓለም ጠገቡብኝ የምትላቸውን ጠላቶቿንና ተገዳዳሪዎቿን ለማደባየት ስታዘምተው የኖረችውን የአየር እሳት እነሆ በኢራንም ላይ ተጠቀመችው። የአንዷ ዋጋ $2 ቢሊዮን ያወጣል የምትባለው ቢ2 ስፒሪት ተዋጊ አውሮፕላን ለአሜሪካን ብትሆን በ20 ፍሬ የተቀደረች ነች። ከአሜሪካ ውጭ የትኛውም ሀገር ይህች ጀት የላትም። ቢ2 ስፒሪት አውሮፕላን ለውጊያ ስትሰማራ ትርጉሙ ምን እንደሆነ መላ ዓለም ጠንቅቆ ያውቋል። ቢ2 ጀቶች ኢላማቸውን የሚያደባዩት ከአሜሪካ ውጪ ማንም ባልታጠቀው የኮንክሪት ምሽግ አውዳሚ ቦምብ መሆኑን ዓለም ያወቀውና ፀሐይ የሞቀው ጉዳይ ነው። እስራኤል ባለፈው አንድ ሳምንት
የኢራንን የኒውክሌር ተቋማትና ሌሎች የተመረጡ ኢላማዎች ስትደበድብ ቆይታለች። ይሁን እንጂ የኢራን ኒውክሌር ጣቢያዎች ያውም ከተራራ ስር መሬት ተቦርብሮ በጥብቅ ኮንክሪት በታነጸ ዋሻ ውስጥ የተሸሸጉ በመሆናቸው የእስራኤል ድብደባ ሊያወድማቸው አቅም የለውም። የኢራንን የመሬት ውስጥ የኒውክሌር መቀመሚያ ማዕከላት መሬቱንም አርማቱንም ፈነቃቅሎ ማውደም የሚችለው በቢ2 ስፒሪት አውሮፕላን የሚጫነው ምሽግ ደርማሽ ቦምብ ብቻ እንደሆነ በብዙ ሲገለጽ ቆይቷል። ስለሆነም የኢራንና የእስራኤልን ጦርነት ለመቋጨት ከተፈለገ አሜሪካ ጣልቃ ገብታ በምሽግ ውስጥ የተደበቁ የኒውክሌር ጣቢያዎች ማውደም እንዳለባት ሐሳብ ሲቀርብ ነበር። ፕሬዝዳንት ዶናልድ ትራምፕም ይህን አስተባብለው አያውቁም። ኢራን እጅ ካልሰጠችና በኒውክሌር መርሃ ግብር ጉዳይ ላይ ለስምምነት ካልተዘጋጀች አሜሪካ እስራኤልን አግዛ እንደምትዘምትባት ከመናገር ተቆጥበው አያውቁም። በፈረንጆቹ ሜይ 1 2025 ሮይተርስ አንድ ትኩረት የማይስብ ዘገባ አስነበበ። አሜሪካ ቢ2 የተባሉ ግዙፍ ቦምብ ጣይ አውሮፕላኖቿን በህንድ ውቅያኖስ ዲያጎ ጋርሺያ ደሴት ላይ ወደሚገኝ የጦር ሰፈር እያጓጓዘች መሆኑን ነው ሮይተርስ የዘገበው። ዲያጎ ጋርሺያ ግዙፎቹ ቢ52 አውሮፕላኖችን ጭምር የምታሰፍርበት ከብሪታንያ ጋር የምትዋሰነው የአሜሪካ ወሳኝ የጦር ሰፈር ነው። በወቅቱ ዲያጎ ጋርሺያ ደረሱ የተባሉ ቢ2 ስፒሪት አውሮፕላኖቿ ቁጥርም 6 ነበሩ። ይህ ዘገባ ከመውጣቱ አንድ ሳምንት ቀደም ብሎ ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ኢራን በኒውክሌር መርሃ ግብር ጉዳይ በሰላማዊ መንገድና በድርድር መስማማት ካልቻለች በማያዳግም እርምጃ ልንወስድባት ተዘጋጅተናል ብለው መናገራቸውም ቢሆን ብዙ ትኩረት አላገኘም። አሜሪካ በማርችና በኤፕሪል ወራት በየመን ሁቲዎች ላይ ከባድ የአየር ዘመቻ ስታካሄድ ቆይታለች። ነገር ግን የየመንን ሁቲዎች ለመልቀምና ሮኬት መተኮሻዎቻቸውን ለማውደም ግዙፍ ምሽግ ሰባሪ ቦምብ ተሸካሚ አውሮፕላኖችን ወደ ዲያጎ ጋርሺያ መውሰዱ ለምን አስፈለገ የሚለው ጉዳይ ከጥቂቶች በስተቀር ለማንም ቁብ አልሰጠም። ሁኔታውን ለማጥራት አጥብቆ የመረመረው ሮይተርስ ግን የየመን ሁቲ ታጣቂዎችን ለመውጋት ቢ2 አውሮፕላን ለምን ታስፈልጋለች ሲል የዋይት ሃውስና የፔንታጎን ሰዎችን ለማውጣት ጠየቀ። ይሁን እንጂ ሌላ የዘመቻ ዕቅድ ስለመኖሩ ማንም ሊናገር አልፈለገም። ዶናልድ ትራምፕ በወርሃ ሜይ በሳዑዲ ቃጣርና በተባበረችው አረብ ኤምሬት ጉብኝት አደረጉ። በወቅቱ ከኢራንም ሆነ ከየመን ሁቲዎች ጋር በድርድርና በስምምነት ችግሮችን ለመፍታት መዘጋጀታቸውን በማረጋገጥ ተመለሱ። ይህ ከሆነ ከአንድ ወር በኋላ ግን እስራኤል በኢራን ላይ ከባድ የተባለ የአየር ጥቃት ከፈተች። ከአንድ ሳምንት ለበለጠ ጊዜ ኢራናውያንና እስራኤላውያን በሚሳኤል በድሮንና በሮኬት ተቀጣቀጡ። በዚህ መካከልም የአሜሪካው መሪ ዶናልድ ትራምፕ ኢራን ሳይረፍ በድርድር ብትስማማና የኒውክሌር መርሃ ግብሯን ብታቆም እንደሚሻል አስፈራሩ። ቅዳሜ ከመድረሱ ከሁለት ቀናት በፊት ዶናልድ ትራምፕ በመጪዎቹ 2 ሳምንታት ስለ ኢራን ዕጣ ፈንታ ወስናለሁ ብለው ነበር። ከጸጥታ አማካሪዎቻቸውና ከጦር ባለስልጣኖቻቸው ጋር በወቅቱ ተመካክረዋል። ይህን ተከትሎም ከኢራን ጋር ድርድር ሊካሄድ እንደሆነ ታመነ። ሆኖም የኢራን ባለስልጣናት ወደ ድርድር እንደማይመጡም ተጠርጥሯል። የእስራኤልና ኢራን ውጊያ በዚህ ሁኔታ በቀላሉ አይቋጭም ከሚለው ጎን ለጎን አሜሪካም ልትሳተፍበት እንደምትችል ስጋት አየለ። ከሰሞኑ ስዊትዘርላንድ ጄኔቫ ላይ ከአውሮፓ መንግስታት ጋር በኢራን ጉዳይ ድርድር ተካሂዷል። በዕለተ ዓርብ በዛ የሚገኙት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሲናገሩ ትራምፕ ለወዳጃቸው ኔታንያሁ ደውለው በኢራን ላይ የሚካሄደውን ድብደባ ካስቆሙ ብቻ ነው ወደ ድርድር የምንመጣው ብለዋል። ዶናልድ ትራምፕ ስለዚህ ሲጠየቁ ግን እስራኤልን ማስቆም እንደማይችሉ ይልቁንም መወያየቱ እንደሚሻል አሳሰቡ። ይህ በሆነ በ24 ሰዓት ልዩነት ግን በዋይት ሃውስ የዕለት ጉዳዮች መከታተያ ክፍል ውስጥ ተቀምጠው የሚታዩበት ፎቶ ተሰራጨ። ትራምፕ በዚህ ክፍል ተቀምጠዋል። የአሜሪካን ኃያልነት እንመልሳለን የሚል ጽሑፍ የሰፈረበትን ቀዩን የምርጫ ዘመቻ ቆባቸውን አጥልቀዋል። ከጎናቸው ምክትላቸው ጄዲ ቫንስን ተሰይመዋል። ሁለቱም ሰዎች ከፊት ለፊታቸው ባለው ስክሪን ላይ አተኩረው እያዩ የተነሱት ፎቶ ነው። ሰዎቹ በቀጥታ በቪዲዮ ምስል የሚከታተሉት ከትላንት በስቲያ ምሽት በኢራን የኒውክሌር ጣቢያዎች ላይ የተካሄደውን ድብደባ ነበር። ትራምፕ ወዲያው በምክትላቸው ጄዲ ቫንስ፣ በውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮና በመከላከያ ኃላፊያቸው
ፒት ሄክሴዝ ታጅበው በዋይት ሃውስ ቤተ መንግስት መተላለፊያ ላይ ቆመው የሰጡት ጋዜጣዊ መግለጫ በመላ ዓለም መገናኛ ብዙሃን በቀጥታ ተሰራጭቷል። A short time ago, the U.S. military carried out ኢራን አሉ ትራምፕ ኢራን የመካከለኛው ምስራቅ ጉልቤ መሆኗና ጎረቤቶቿን በኒኩሌር መሳሪያ ስጋት ውስጥ መጣሏ አክትሟል። የአሜሪካ አየር ኃይል በወሰደው እርምጃ 3 የኒኩሌር ተቋሞቿን አውድሟል። ፎርዶ፣ ናታንዝና ኢስፋን በተባሉት የኒኩሌር ማብላያዎቿ ላይ የአሜሪካ ጦር የተጠና ድብደባ ፈጽሟል። የዓለማችን ቁጥር 1 መንግስት አሸባሪ የሆነችው ኢራን ከዚህ በኋላም ሰላም ካልፈጠረች ድብደባው ይቀጥልባታል። ይህ ድብደባ ታይቶም የማይታወቅ ነው። ለ40 ዓመታት ሞት ለአሜሪካ ሞት ለእስራኤል ስትልና በሽብር ጥቃት ዜጎቻችንን ስትገድል የኖረችው ኢራን አሁን ዋጋዋን ታገኛለች። ጄኔራል ቃሲም ሱሌማኒን ከዚህ ቀደም አስወግደነዋል። በእነሱ የጥላቻ ዘመቻ ብዙ ንጹሃን በመላ ዓለም ሞተዋል። ይህ እንዲቀጥል ከእንግዲህ አንፈቅድም። ጠቅላይ ሚኒስትር ኔታንያሁን አመሰግናለሁ። በጣም በቅርበት ነው የምንሰራው። የተሳካ የጥምረት ሥራ እናከናውናለን። የእስራኤልን ጦር አመሰግናለሁ። ይህን ተልእኮ ያሳኩ ጀግና የአሜሪካ ጦር አባላትን አደንቃለሁ። ኢራን በዚሁ ልትቀጥል አትችልም፣ አንፈቅድላትም። ወይ ወደ ሰላም መምጣት አለዚያም ከስካሁን የከፋ መከራ ምርጫዋ ነው በማለት ድብደባውን ለዓለም አረጋገጡ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ቢሆን በጥቂት ሰዓታት ልዩነት ጋዜጣዊ መግለጫ ሰጥተዋል። አሜሪካ ማንም ሌላ ሀገር ሊፈጽመው የማይችለውን ተልእኮ አሳክታለችና ልትደነቅ ይገባል በማለትም ዘመቻውን አወደሱት። ኔታንያሁ ንግግራቸውን ሲቀጥሉም አሜሪካውያን የዓለማችን አደገኛውን አሸባሪ መንግስት ተዋግተዋል። አሜሪካውያን የዓለምን አደገኛውን መሳሪያ የመስራት መርሃ ግብርም አውድመዋል። ይህን ደግሞ ታሪክ ይመዘግበዋል። ፕሬዚዳንት ትራምፕ መካከለኛው ምስራቅና የዓለምን ሰላምና ብልጽግና የሚወስን እርምጃ ነው የወሰዱት። ፕሬዚዳንት ትራምፕን አመሰግናለሁ። ፈጣሪ አሜሪካን ይባርክ፣ እስራኤልን ይባርክ፣ የማይናወጽ ወዳጅነታችንን ይባርካሉ። God bless America, God bless Israel, and may God bless our unshakable alliance, our unbreakable faith. ኢንዲፔንደንስ ዴይ በተባለውና በሌሎች የሆሊውድ ፊልሞች ቢቱ የመሳሰሉ አውሮፕላኖችን ተመልክተናል። አሜሪካ በፊልም ብቻ ሳይሆን ይህን የማይታወቁ በራሪ አካላትን ወይም ዩፎችን ቴክኖሎጂ የሚመስል ቅርጽ ያላት አውሮፕላን ስትገለገል ኖራለች። አንዳንዶች ያለ ድምጽና ያለ ክንፍ ርግብግቢት ሽው እያለ ከሚበር ንስር ጋር ቅርጿን ያመሳስሉታል። ይህ 2 ቦምብ ጣይ አውሮፕላን አሜሪካ ለክፉ ቀን የኒኩሌር ውጊያ ብላ የሰራቻት መሆኑ ይነገራል። ጉልበተኛ መሆኗ ሌላም ጥቅም ይሰጣል። ከአሜሪካ ውጭ በማንም እጅ ያልገባውን ምሽግ ደርምሴ ከባድ ቦምብ አንከብክባ ተሸክማ ጠላትን ታደባያለች። በአሜሪካ ድብደባ ፎርዶ፣ ናታንዝና ኢስፋን የተባሉት የኒኩሌር ማብላያ ጣቢያዎች አመድ ሆነዋል። ፎርዶ ከቴህራን በቅርበት ይገኛል። ከ80 እስከ 90 ሜትር ጥልቅ በሆነ የአርማታ ዋሻ ውስጥ ነው የተመሰረተው። ናታንዝም አርማታ ዋሻ ውስጥ የሚገኝ ማብላያ ነው። ኢስፋን ደግሞ የተብላላን ዩራኒየም ወደ ጦር መሳሪያነት ይቀይራል። በገጸ ምድሯ ላይ ነው ብዙ ክፍሉ የተሰራው። አሜሪካ የወረወረችው ቦምብ ከ60 ሜትር በላይ ጠልቆ ቆፍሮ ገብቶ ዋሻ በማፈነዳት ይታወቃል። በኢራን ላይ 6 ቢ2 አውሮፕላኖችን አብራለች። እያንዳንዳቸው በነፍስ ወከፍ 2 ምሽግ ደርምሴ ቦምብ ይሸከማሉ። ይህ ምሽግ ደርምሴ ቦምብ 14000 ኪሎ ግራም ይመዝናል። በሚወድቅበት ቦታ ጋራ፣ ተራራ ወይም ሰው ሰራሽ አርማታ አይበግረውም። ወደ 7 ሜትር ስፋት ያለው ገደል ይፈጥራል። ጥብቅ የአርማታ ምሽጎችን ደረማምሶ ለማውደም ታስቦ ነው ከጠንካራ ብረት የተሰራው። እንደወደቀም መፈንዳት አይጠበቅበትም። በሚወድቅበት ቦታ ላይ ያገኘውን አርማታ ጠርምሶ ቁልቁል ጠልቆ ይገባል። ፍጥነቱን ጨርሶ ሲቆም ደግሞ ይፈነዳና ምሽግ ይደርማምሳል። ያገኘውን ነገር ሁሉ ያወድማል። ለምሳሌ በዚህ ቦምብ ከወደሙት አንዱና አይደፈር የሚባለው የኢራኑ ፎርዶ የኒኩሌር ማብላያ ጣቢያ በ3 ቢ2 አውሮፕላኖች መመታት ይኖርበታል። 3ቱ በድምሩ 6 ቦምብ ይጥላሉ ማለት ነው። በተራራማ አካባቢ ለአደጋ እንዳይጋለጥ በሚል በጥንቃቄና በጥብቅ አርማታ የተገነባው ፎርዶ 2 መግቢያና መውጫ ያለው የዩራኒየም ማብላያ ምሽግ ነው። በእነዚህ ቦታዎች ላይ ኢላማ በማድረግ ቦምብ መጣል ጉዳቱን ለመጨመር አዋጭ ነው ተብሏል። የፎርዶ ምሽግ የኒኩሌር ማብላያ ሙቀትን ለመቆጣጠር ተብሎ የተገነባለት ባለ 90 ሜትር ጥልቅ የአየር ማስገቢያ ያለው የአሜሪካ ምሽግ ደርምሴ ቦምብ በዚህ በኩል ከተለቀቀ በጥልቀት ዘልቆ
ብዙ ጥፋት ያደርሳል። አሜሪካ ከዚህ ባሻገር ቶማሃውክ ሚሳኤልን ተጠቅማለች። በናታንስ የኒውክሌር ማብላያ ላይ ከባህር ሰርጓጅ መርከቦች ቶማሃውክ ሚሳኤሎች ተወንጭፈዋል። አሜሪካ በቅርቡ በየመን ሁቲዎች ላይ ዘመቻ ከጀመረች ወዲህ ወደ ቀይ ባህርና ፋርስ ባህረ ሰላጤ ካርል ቪንስና ኒሚትዝ የተባሉ ሁለት ግዙፍ አውሮፕላን ተሸካሚ መርከቦችን አስጠግታለች። እነዚህን አውሮፕላን ተሸካሚ መርከቦች ደግሞ በርከት ያሉ ተዋጊ መርከቦችና ባህር ሰርጓጆች አጅበዋቸዋል። ስለዚህም አሜሪካ ከፋርስ ባህረ ሰላጤ ወይም ከቀይ ባህር ክልል በሰርጓጅ መርከቦቿ በተወነጨፉ ቶማሃውክ ሚሳኤሎች የኢራንን የኒውክሌር ጣቢያ እንደደበደበች ይታመናል። ናታንዝ በመሬት ውስጥ በአርማታ የተሰራ ባለ 3 ክፍል ጣቢያ ነው። በአየር በቢ2 አውሮፕላን በምሽግ ደርምሴ ቦምብ ከተደበደበ በኋላ ሙሉ ለሙሉ እንዲወድም በቶማሃውክ ሚሳኤል ተቀጥቅጧል። በናታንዝ ላይ ሙሉ ውድመት ለማድረስ በትንሹ 6 ቦምብ ያስፈልጋል። በላዩ ላይ ሚሳኤል ይታከልበታል። በገጸ ምድር በተገነባው በኢስፋን የኒውክሌር ማብላያ ጣቢያ ላይ ግን በመደበኛ ሚሳኤልና በቦምብ ብቻ ከባድ ውድመት ማድረስ ይቻላል። ይህን ደግሞ እስራኤል ፈጽመዋለች ይባላል። የከትናንት በስቲያው የአሜሪካ የቦምብና የሚሳኤል ውርጅብኝ ጣቢያውን ፍጹም እንደሚያጠፋው ይገመታል። አሜሪካ በ3ቱ የኢራን ኒውክሌር ማብላያዎች ላይ የጣለችው ቦምብና ያስወነጨፈችውን ሚሳኤል መጠንም ሆነ የደረሰውን ጉዳት የተመለከተ የጠራ መረጃ በሂደት እንጂ ከወዲሁ መታወቁ ያጠራጥራል። ከሚዙሪ ዋይትማን አየር ኃይል ጣቢያ የተነሱት ቢ2 ምሽግ ደርማሽ ቦምብ ጣይ አውሮፕላኖች በሳተላይት መረጃዎች መሰረት ወደ ኢራን እየበረሩ መሆናቸውን መገናኛ ብዙሃን ሲዘግቡ ነበር። የአሜሪካ ባለስልጣናት የአውሮፕላኖቹን መብረር ባያስተባበሉም አቅጣጫቸው ግን ወደ ሰላማዊ ውቅያኖሷ ደሴት ወደ ጓም መሆኑን ተናግረዋል። ይህ መረጃ ማዘናጊያ ነበር። አውሮፕላኖቹ ከአሜሪካ ኢራን መጓዝ የሚጠይቀውን የ11400 ኪሎ ሜትር በረራም የሚያጠናቅቁበት ሰዓት ገና ሳይቃረብ ኢራን ከሌላ ቦታ በተነሱ ተመሳሳይ አውሮፕላኖች ተደበደበች። አሜሪካ በኤፕሪል 1 በህንድ ውቅያኖስ ዲያጎ ጋርሻ ደሴት የጦር ሰፈር 6 ቢ2 ቦምብ ጣይ አውሮፕላኖችን አሳርፋ እንደነበር ተረጋግጧል። ከዲያጎ ጋርሻ ተነስቶ ኢራንን ለመደብደብ የ6 ሰዓታት በረራ ይበቃል። አሜሪካ 6 አውሮፕላኖችን የላከችው የዓለምን የትኩረት አቅጣጫ ለማስለወጥ እንጂ ዘመቻው ቀድሞ የታሰበበትና በደንብ ዝግጅቱ የተቀናጀ ነበር። እስራኤል በመጀመሪያ የኢራንን አየር መቃወሚያና የሚሳኤል መከላከያ የሚያወድም የአንድ ሳምንት ዘመቻ አካሄደች። የኢራን ሰማይ ከስጋት ነፃ መሆኑን አወጀች። ይህን ተከትሎም በጦርነቱ አልተሳተፍንም ሲሉ የቆዩት ትራምፕ የኢራን ኒውክሌር ጣቢያዎች እንዲደበደቡ አዘዙ። ከተደበደቡት የኢራን ኒውክሌር ጣቢያዎች ውስጥ አደጋ መከሰት አለመከሰቱ ገና አልተነገረም። አሜሪካ ድብደባውን በዚሁ ከቀጠለች ኢራናውያን ምን እንደሚውጣቸው አይታወቅም። የኢራን የውጭ ጉዳይ ሚኒስትር አባስ ወደ ሩሲያ ተጉዟል። ከዛ በፊት ቱርክ ኢስታንቡል ላይ በሰጡት መግለጫ የአሜሪካን ድብደባ አውግዘዋል። የተባበሩት መንግስታት ድርጅትን መመስረቻ ደንብ የጣሰ መሆኑን ጠቅሰዋል። ድብደባው አደገኛ ውጤት እንደሚያስከትል አመልክተዋል። ኢራን በማንኛውም መንገድ ራሷን እንደምትከላከልም አውጀዋል። ትራምፕ ወደ ፕሬዝዳንትነት ሲመለሱ አሜሪካ በተለያዩ ማዕዘናት የገባችበትን ጦርነት ለማስቆም ቃል ገብተዋል። ነገር ግን እየተከተሉት ያለው መንገድ ተቃራኒ መሆኑን እንዳሳዩ ጠቅሰዋል። ዓለም አቀፉ ማህበረሰብ በኢራን ላይ የተካሄደ ያለውን ጦርነት በዝምታ ማለፉ አደገኛ ውጤት እንደሚያስከትልም አስጠንቅቀዋል። የሰው ልጆች በጫካ ሕግ ወደሚመራ አውሬነትና ስርዓት አልበኝነት እንዲገቡ ይጋብዛልም ብለዋል። አባስ ከሩሲያ ጉዟቸው ምን ይዘው እንደሚመለሱ ለማወቅ በጉጉት ይጠበቃል። እስራኤል ውስጥ ከኢራን ጋር ጦርነቱ ከተጀመረ ወዲህ ስራም ትምህርትም ሆነ መደበኛ እንቅስቃሴ ቆመዋል። ዜጎች መሰብሰብና እንደ ልብ መንቀሳቀስ ተከልክለዋል። እስራኤላውያን ከኢራን ሚሳኤል ድብደባ ለመትረፍ የማንቂያ ድምፅ ሲጠባበቁና ወደ ዋሻ ሲራወጡ መታየት እየተለመደ ነው። አሜሪካ በመካከለኛው ምስራቅ ወታደሮች አሏት። በቱርክ፣ በቃጣር፣ አረብ ኤሚሬትና ባህሬን 40,000 ሰራዊት አስፍራለች። የበቀል ሚሳኤል ከኢራን ቢተኮስ አደጋ እንዳይገጥማቸው ለመከላከልም ተዘጋጅታለች። የመጠባበቂያ ደም ከማቅረብ ጀምሮ ለሚመጣው ጉዳት ስንዱ ናት። ኢራን በእስራኤል ላይ ሚሳኤል ከመተኮስ አልፋ የአሜሪካን ወታደራዊ ሰፈሮች ታጠቃ ይሆን ወይ የሚለው የሁሉም ስጋት ነው። ለመሆኑ ቢ2 ምሽግ ደርምሴ ቦምብ ጣይ አውሮፕላን ምንድናት? ቦምቡስ ምን አይነት ቴክኖሎጂ ነው የተገጠመለት? ይህን ጉዳይ በቀጣይ ክፍል እንመለስበታለን። ለዛሬ አበቃን።
ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።